አንተ የት ነበርክ? የማንን ጎፈሬ ስታበጥር ነበር? አይሲ ተረኛ አልነበርክም? እሺ ሰላም ጤና ይስጥልኝ፣ እንደምናችሁ። ዛሬ ተወዳጁን ታላቁን አርቲስት ኪሮስ ኃይለሥላሴን ወደ እናንተ ይዤላችሁ መጥቻለሁ። እጅግ በጣም ብዙ አስተማሪ ብዙ ታሪኮችን የተናገሩት ተወዳጁ አርቲስት ኪሮስ ኃይለሥላሴ እንግዲህ እጅግ በጣም ደስ የሚል መልእክትንና ደስ የሚል ነገር ተናግረዋል። ከዛ መካከል ስለ ባለቤታቸው የተናገሩትን እጅግ በጣም ደስ የሚለኝን ሁል ጊዜ ሳዳምጠው ደስ የሚለኝን ነገር ልንገራችሁ። ሚስቴ ቆንጆ ነች፣ ቆንጆነቷን መርጬ ነው ያገባዋት ይላሉ ባለቤታቸውን። እጅግ በጣም አስደናቂ የሆነ መልእክት ነው። 60 ዓመት እንግዲህ በአይኔ ተመልክቻለሁ ይላሉ። ከ60 ዓመት በኋላ እንግዲህ እችን 10 ዓመት ደግሞ ቀሪዋን ማየት የተሳነኝን ሆኜ እንግዲህ ተመልክቻለሁኝ። አንድ ልጅ ከሐራር ደውሎ እንኳን ወደኛ ክለብ ተቀላቀሉ ብሎኛል። ምን ለማለት ፈልገው ነው ብዬ ቆይቼ ሳስታውሰው ግን ለካ ማየት ስለተሳነኝ ነው። ትክክል ነው፣ እውነቱን ነው ብለዋል። እኒህ አርቲስት እንግዲህ እጅግ በጣም ብዙ መልእክት ካስተላለፉት መልእክት መካከል እንግዲህ ለወጣቱ ማንበብን ለነገ ወይ ደግሞ ወደፊት አነባለሁ ብላችሁ አታስቡ ይላሉ። እሳቸው እንግዲህ የመጽሐፍ ቅዱስንም የተለያዩ ሃይማኖታዊ ነገሮችንም የተለያዩ ነገር ለማንበብ ወደፊት ሳረጃ አነብበታለሁ ብለው ባሰቡት አይናቸው እንግዲህ ማንበብ አልቻሉምና ለወጣቱ ነገር የሚባል ነገር የለም፣ ዛሬ ላይ ሁሉ ነገር መጠቀም ነው ሲሉ ይደመጣሉ። እጅግ በጣም አይኔን በማየት በመሳኑ እጅግ በጣም የሚያሳዝኑ ነገሮች አሉ። ከዛ መካከል በኢንተርኮንቲኔንታል ሆቴል እንግዲህ የጓደኛዬ ልጅ ሆና ነበር እማቃት ስታገባ አለመመልከቴ በጣም አስለቅሶኛል ብለው ተናግሯል። ይሄ ብቻ አይደለም፣ ልጆቻቸውን ሲድሩ እንግዲህ ቬሎ ለብሰው ማየት ባለመቻሌ እጅግ በጣም ሀዘንን ፈጥሮብኛል። እንዲሁም ደግሞ ልጆች ወልደው እንግዲህ ልጆቻቸውን በድምፅ እንጂ በአይኔ መመልከት አለመቻሌ በጣም ሀዘንን ፈጥሮብኛል። ግን ይሁን ሁሉን ነገር ተመስገን ብለዋል። በቀን እንግዲህ ከአንድ ፓኮ በላይ ሲጋራ እንደሚያጨሱ የተናገሩት እኒህ ተወዳጁ አርቲስት ያንን ሲጋራ እንግዲህ ልጆቼ ሳጨስ አይመለከቱኝም ነበረ፣ እንዲሁም ደግሞ 100 ብር ሲገባ አቁም ያለው ሲሉ ተደምጠዋል። ይሄ ማለት እንግዲህ ራስ ላይ መወሰን ነው። እንደዚህ ውድ ሲሆን ማቆማቸው በራሱ እጅግ በጣም ደስ ይላል። አይናቸውን እንግዲህ ያጡበት ምክንያት በጣም ብዙ ኢትዮጵያኖች ትዝ ይለኛል። የዛሬ 10 ዓመት ገደማ እንግዲህ መነጋገሪያ ከሆኑ ነገሮች መካከል ማየት የተሳናቸው ነገር እጅግ በጣም አስደንጋጭ ሆኖ ነበረ። ያም እንግዲህ ሆነው በስኳር በሽታ ነው። እሱንም ደግሞ እንግዲህ ስኳር ላይ ግላኮማ የተባለ የአይን በሽታ እንግዲህ በመከሰቱ ምክንያት አይናቸው እንዳያይ ሆኗል። ይህም እንግዲህ በመሆኑ ምክንያት ከጊዜ በኋላ ብዥ እያለ አይኔ እስካለማየት ደረጃ እየደረሰ ነበር። እንግዲህ አንዳንድ አርቲስቶች ግን ይሄ ነገሬን እያነበቡልኝም ቢሆን መጨረሻ ሰዓት ላይ አንዳንድ ፊልሞችንም ድራሞችንም ተውኛለሁ ሲሉ ይደመጣሉ። ከዛ ጊዜ በኋላ ግን የተለያዩ በጎ ስራዎችን እየሰሩ ይገኛሉ። እንዲሁም ደግሞ የኢትዮጵያ ብሔራዊ ቲያትር ልክ እንደ ማንኛውም እንደ ቅጥር ሰራተኛ ጡረታ ከወጡ በኋላ ሄደው እንግዲህ እዛ በማገልገል ላይ ይገኛሉ። እኒህ ተወዳጁ አርቲስት በጣም ብዙ ነገር ብለዋል። ኢትዮጵያን ከአስከፈ አውቃታለሁ ብለዋል። አፍሪካ ውስጥም አልጄዚራ፣ ዚምባብዌ፣ ቦትስዋና፣ ሩዋንዳን አይቻታለሁኝ። ፈረንሳይም አይቻለሁ፣ ቤልጂየምንም አይቻታለሁኝ፣ ስዊዘርላንድም አይቻለሁ። አይኔ ደህና ሆኖም እያለ አሜሪካንም አይቻታለሁ ብለዋል። የተለያዩ ሀገራትም የዞሩት እኔ ድንቅ አርቲስት እንግዲህ በህይወቴ የማረሳው አንድ ገጠመኝ አለ ብለዋል። ጊዜው 1977 ዓመተ ምህረት ነው። እኔና ተፈሪ እና ደበበ መድረክ እየመራን በላይነሽ ዋንቴ የተሰኘ ዘፋኝ ምን አስገለበጠኝ ወተቱን በጋነ ችዬ ገፋለው የማልለውን የሚለውን ሳትጨርስ መድረክ ላይ ወደቀች። ወደ ሆስፒታል ተወሰደች። የተሾመ አሰግድን ስንብት ዘፈን ጋበዝን። ይቺ አጋጣሚ በአንድ አገናኝታን የፍቅርን ሸማ ደርባ አጎናጽፋ ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን። መሪ ነው ሐዘኑ። በኋላ ስንሰማ ሆስፒታል የሄደችው ዘፋኝ ሞተች ተባልን። በበነጋታው ለቀብር የሁሉ ተመልካች ተገልብጦ መጣ። ከዛ በኋላ ስንብት የተሰኘ ዘፈን ስሰማ ዘፋኛ ከአይምሬ አጠፋም ብለዋል። ለማንኛውም ሰው ዋስትና የላትም ይላሉ። በአደጋም ሆነ በጤና ማጣትም ጠግቦ በመሰበርም ከነሙሉ አካላችን ላንቀበር እንችላለን ይላሉ። ብዙ ሰዎች እንግዲህ በመኪና አደጋም ይሁን ጤና በማጣት የተለያዩ አካል ጉዳተኝነት ይፈጠራል። ይህም እንግዲህ ያው ከነሙሉ አካላችን አንቀበርም ሲሉ ተደምጠዋል ማለት ነው። ሙሉ ነገር የነበረን ሰዎች በተለያየ ምክንያት የአካል ጉዳተኛ እንሆናለን ብለዋል። እውነት ነው። ብዙ ሰዎች አምኖ መቀበል የሚያቀታቸው ሰዎች አሉ። ከዛ መካከል ሙሉ የሆኑ አካላቸውን ድንገት ሲያጡ ተፈጥሯዊ የሆነ ሳይሆን
ድንገታዊ በአደጋ ምክንያት የሚመጣ አካል ጉዳተኝነት ለብዙ ሰዎች አእምሮ አለመቀበል ደረጃ ሁሉ ያደርሳል። ስለዚህ ለህይወታችን ዋስትና የለንም ሲሉ የተደመጡት እኒህ አርቲስት እንግዲህ ለብዙ ወጣቶችም በእንደዚህ አደጋም ላሉ ሰዎችም ይህ መልእክት አስተላልፈዋል። ለህይወታችን ምንም አይነት ዋስትና የለንም። በአደጋ ጊዜ የሚመጡ ነገሮችን አይናችን ሊሆን ይችላል፣ እግራችንም እጃችንም ልናጣ እንችላለን። ይህ ነገር ደግሞ አምኖ መቀበል ነው። አምኜ ተቀብያለሁ ሲሉ ለብዙሃኖችም መልእክት ሆኗል ማለት ነው። የኢትዮጵያ ፊልም እንግዲህ በኢትዮጵያ ብቻ ነው እየታየ ያለው። በዓለም ደረጃ እንዲታይ እንግዲህ በተለያየ ቋንቋ ቢሰራ አሪፍ ነው ብዬ አስባለሁ ይላሉ። ይሄም ያሉበት ምክንያት እንግዲህ የብዙ የውጭ ሀገር ፊልም በእንግሊዝኛ ሲሰራ ብዙ ሀገራት ላይ ይታያል። የኢትዮጵያ ፊልም ግን በኢትዮጵያ በአማርኛ ብቻ ስለሆነ ዓለም ሀገራትን መታየት እየቻለ አይደለም። ኢትዮጵያ ላይ ባለ ሰው ብቻ ነው የሚታየው። ይህም ደግሞ ለሌላ ሀገር እድገት እንዳይኖረው ፊልማችን ላይ ተጽዕኖ ፈጥሯል ሲሉ ተደምጧል። የተለያዩ የቴሌቪዥን ድራማ ፊልሞችን የሰሩ እኒህ ተወዳጅ አርቲስት እንግዲህ አርቲስት ኪሮስ ኃይለስላሴ እጅግ በጣም ደስ የሚል ጊዜን ከሰይፉ ጋር አሳልፈዋል። ይህ መልእክታቸው ለብዙ ወጣቶችም ከራሳቸው ከህይወት ተመክሮ ሀገርን መዞር ለሀገር ጥሩ ነገር ማድረግን እንዲሁም በስራቸው ስኬታማና ጠንካራ መሆንን ብዙ ትውስቶችን ያስተላለፉልን እኒህ አርቲስት ብዙ ወጣትን እንግዲህ በጊዜው መጠቀም እንዳለበት አስተላልፈዋል ማለት ነው። ይህንንም መልእክታቸውንና ደግሞ ስለ ራሳቸውም የተናገሩትን የተለያዩ ነገሮችን ብዙ ወጣቶችም አዳምጠዋል ብዬ አስባለሁኝ። የደረሰባቸውንም ከዚህ 10 ዓመት በኋላ በህይወት ጠንካራና ጎበዝ እንዲሆን አድርጓቸዋል። ያለው ነገር አምኖ መቀበልን እንዲረዱት አድርጓቸዋል ማለት ነው። ይህንን እንግዲህ የተናገሩት እኒህ ተወዳጀው አርቲስት አንድ ነገርም ተበርክቶላቸዋል። ልበ ብርሃኖቹ ታዳጊዎች አይነ ስውሮቹ ህትማማቾች ሄራንና ሶሊያና ለአርቲስት ኪሮስ ኃይለስላሴ በብሬስ የተጻፈ የመጽሐፍ ቅዱስ ጥቅስ አበርክቷል። እግዚአብሔር መድኃኒቴ ነው የሚያስደነግጠኝም የሚያስፈራኝ ማን ነው ይላል መዝሙረ ዳዊት ምዕራፍ 27 ቁጥር 15 ላይ ትልቅ ማበረታቻ ጸሎት ነው። እንግዲህ አርቲስት ኪሮስ ኃይለስላሴን ብዙሃኖቻችን በተለያዩ ፊልሞች መግቢያ ላይ እንደተናገርኩትኝ ታውቋቸዋላችሁ። በኢትዮጵያ የድራማ ስራዎች ላይም እንግዲህ ትልቅ ስራዎችን የሚሰሩ እኒህ ተወዳጅ አርቲስት ቲያትር ዓለሙ ላይ ለ42 ዓመታት ያህል ሰርቻለሁ ብለዋል። እንግዲህ እጅግ በጣም ደስ የሚል መልእክት አስተላልፈዋል። ብዙ ነገሮችም ተናግረው እኔም እንግዲህ እግዚአብሔር አምላክ ረዥም እድሜ ከጤና ጋር ይስጡ ትላለሁኝ። አብራችሁ የነበርኩትኝ ፍሬ ቲዩብ ነኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትሆኑላለኝ አዳዲስ ስራዎችንም እለቅላችኋለሁ። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ኮሜንት ላይ ደስ ያላችሁን ሀሳብ በመጻፍ ስራዎችን ደግሞ ሌላዎችንም ለእናንተ የተሻለ አድርጌ ለማቅረብ እፈልጋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።